ቀጥለናል ተመልካቾቻችን የምንገኝበት ወቅት የክረምት ወቅት እንደመሆኑ መጠን እኔን ጨምሮ በርካታ ሴቶች ለጸጉራችን የምንጨነቅበት ወቅት ነው። ምክንያቱም ከፊታችን ስታይል ጋር እንዲሁም ደግሞ ከአየር ንብረቱ ጋር ተመጣጣኝ የሆነ የጸጉር ስታይል ማግኘት ከባድ ነው። ከዛም ባሻገር ደግሞ አሁን የምንገኝበት የሻደይ አሸድዬ እንዲሁም ደግሞ ሶለል በተለያዩ የኢትዮጵያ ክፍል የሚከበርበት ወቅት እንደመሆኑ መጠን በርካታ ጸጉር ቤቶች ለዚህ በዓል ምን አይነት ዝግጅት አድርገዋል የሚለውን ነው ቅኝት የምናደርገው። አሁን የምገኘው ጎፋ አካባቢ ነው። አንድ ጸጉር ቤት ተገኝቻለሁ። ወደ ውስጥ ገብቼ ደግሞ ያላቸውን አገልግሎት ምን ይመስላል፣ ከዋጋ ከአማራጭ አኳያ እንዴት ተዘጋጅቷል የሚለውን እናስቃኛቸዋለን። አብራችን ቆዩ። ይህ ወር በራሱ የተፈጥሮን ህብረ ቀለም ይቀይረዋል። በዝናብ የረሰረሰችው ምድር በአረንጓዴ ሸማ ትዋበዋለች። የሴትነት ተፈጥሯዊ ውበት በዓላትን ታከው ከወትሮ በተለየ መልኩ በሹሩባ ስራ ይዋባሉ። ክረምቱ መገባደዱን አዲስ ዓመት መድረሱን ለማብሰር በሚመስል መልኩ በወርሃ ነሐሴ አሸንዳ፣ ሻደይና ሶለልን የመሳሰሉ በዓላት ይከበራሉ። እነዚህ በዓላት በሰሜኑ የሀገራችን ክፍል በደማቅ ሁኔታ የሚከበሩ የሴቶችና የልጃገረዶች በዓላት ናቸው። ምንም እንኳን ስያሜያቸው እንደየአካባቢው ቢለያይም የሚያስተላልፉት ትርጉምና የአከባበር ስነ ስርዓታቸው ግን ተቀራራቢ ነው። ይህ በዓል ሴቶች አንድ ላይ የሚሰባሰቡበት፣ ስጦታ የሚለዋወጡበትና ፍቅራቸውን የሚገልጹበት ትልቅ የማህበራዊ ትስስር መድረክ ነው። ልጃገረዶች ያማረ ባህላዊ የሀበሻ ቀሚስ ይለብሳሉ። ጸጉራቸውንም በልዩ ሁኔታ እንደ ቁኖ፣ አልባሶና ጋሜ ይሰራሉ። እንዲሁም በግንባራቸውና በአንገታቸው በእጃቸው ላይ ማራኪ የሆኑ ባህላዊ ጌጣጌጦችን ያደርጋሉ። ሰላም ለዚህ ቤት፣ እንዴት ናችሁ? ሰላም ነው አለን። ክረምት ላይ ብዙ ጊዜ የሚጠቀሙት ስራ ጸጉር የማይበላሽና ሳምንት ከወይዘሩ ጋር የማይጋጭባቸውን አይነት ስራዎች ነው ሰው መሰራት የሚፈልገውና ቁጥርጥር፣ ስፌት፣ ስክስክ፣ ፍሪዝ በተለይ አብዛኛው ጊዜ ሹሩባ፣ የተለያዩ አይነት ሹሩባዎችን ነው ሰው የሚሰራው። እኛም ሪከመንድ የምናደርገው ክረምትን በማስመልከት አልባሶም ለአንዳንድ ፕሮግራሞች እንሰራለን። ቁጥጥር፣ ቦሆ፣ ስክስክ እነዚህ እንሰራለን። በክረምት እነዚህ ናቸው ብዙ ጊዜ ተመራጭ የሚሆኑት። አሸንዳ፣ ሻደይ፣ ሶለል እንደመድረሱ መጠን አሁን እኔ የምሰራው ጎበዝና ቆንጆ ነው። ሌሎችም ስራዎች አሉ። ጋሜ፣ ዛልዋና ደንገል የሚባሉ አሉ። እነሱ ነው የምሰራው። ዛሬ እየተሰራ ያለሁት ሰሪታ ይባላል። አሸንዳ እንደመድረሱ መጠን ከጓደኞቼ ጋር ለማክበር ተገኝቻለሁ። የሻደይ ፕሮግራም ስላለን ከጓደኞቼ ጋር ዛሬ ዛሌ ወይ የሚባል ሹሩባን እየተሰራ ያለሁት። ሰርንቋ ይባላል። ከጓደኞቼ ጋር ፎቶ ሹት ምናምን ስላለኝ እሱን ለመሰራት የመጣሁት። ክረምት ላይ የሚሰራው ብዙ ጊዜ ፍሪዝ፣ ስክስክ ምናምን ነገር ነው የሚሰራው። የሹሩባ ስራው እንደ ሴቷ ፍላጎትና ያስውበኛል ብላ ባሰበችው ስራ ይከወናል። የሹሩባ ስራው ታዲያ የትላንት ማንነቷንና የዛሬ እውነቷን ይገልጣል። በእንዲህ መልክ ጊዜውን ባህሉንና ዘመኑን እየተሻገረ የመጣው የሹሩባ የጸጉር ስራ የትውልዱን የአሁኑ ዘዬ እየገለጠ በተለያየ የአሰራርና የመዋብ መንገድ ሁሉ ያበጃጀዋል። ቁጥርጥር እና ላይክ ፍሪዝ፣ ስክስክ ምናምን፣ ስፌት፣ ቦሆ፣ ቁጥጥር እና ሻደይ ሲደርስ ደግሞ ሹሩባ። አሸንዳን፣ ሻደይ፣ ሶለልን በማስመልከት የተለያዩ ፓኬጆችን አዘጋጅተን ሰዎችን እየጠበቅን ነው። ስቲምና ሞሮኮ ወይባ አለንና እሱን ጨምሮ የተዘጋጁ ፓኬጆች አሉ። ለምሳሌ ወይባ ተጠቅመው አንድ ሰው ወይባ ተጠቅመው የተለያየ ሹሩባዎችን ሲሰሩ 3500፣ ሞሮኮ ተሰርተው ሹሩባ ከተሰሩ ደግሞ እሱም 3500 ነው። ስቲም ብቻ ተጠቅመውና ሹሩባ ብቻ የሚሰሩ ደግሞ ከሆነ 2500 ነው የፓኬጁ። ይሄ ማለት ከአሁን ጊዜ ጀምሮ በዓሉ እስከሚያልቅ ድረስ ይዘጋጃል። ሁሉም እንደየጸጉራቸው ሁሉም ያስፈልጋል። ካክስም ተገብቶ ቢሰሩት ለማሳረፍ ስለሆነ አሪፍ ነው። ሁሉም ቢሆን ጥሩ ነው። ከቅርብ
ከጊዜያት ወዲህ እንግዲህ በሶሻል ሚዲያዎች ላይ በተለይ የጸጉር ቤት የዋጋ ሁኔታ እያነጋገረ መጥቷል። በዚህም እንግዲህ አንድ ሰው በዊግ ወይም ደግሞ የተለያየ ሹሩባ ከተሰራ እንደ ሀብት መገለጫ እየሆነ መጥቷል እና ይሄ ነገር እውነት ነው አይደለም የሚለውን ከአገልግሎት ሰጪዎች እንዲሁም ደግሞ ከተጠቃሚዎች አንደበት እንጠይቃለን። እንቀጥላለን። በጸጉር ብቻ ዊግ ሳይገባበት ከሆነ 300 ብር፣ በአንዱ ዊግ 300 ብር ነው። ዊጉ 300 ብር ከሆነ መሰረም ነው በዛው ልክ 300 ብር ነው የሚሆነው ማለት ነው። ስለዚህ ሰው ሲመጣ የዊጉን ብዛት የሚሰራበትንና የጸጉሩን ታስቦ አንድ ላይ አድርጎ አሁን እኔ የምሰራው 1500 ብር ነው። ያው ውድ ነው ግን ያው ላይክ እንደምፈልገው አይነት እስካሁን ድረስ ቆንጆ ነው ብዬ አስባለሁ። ዋጋው 2000 ነው። ያው ይሄ ቀጠን ይላልና ብዙ ሰዓት ይፈጃል። አንገትም ይደክማል ለመሰራትና ለዛ ይመስለኛል ትንሽ ወደድ ያለው ይሄኛው። ዋጋው 1500 ነው። በአንዱ ዊግ የምንሰራው ያው 300 ብር ነው። ቦሆ ደግሞ ከሆነ እንደ ፒሱ በአንድ ፒስ 600 ብር ነው። 2-3 ከሆነ ደግሞ እስከ 1500 ይሄዳል። ባህላዊ ሹሩባ ከሆነ ዝቅተኛው ከ800 ብር እስከ 2500 ብር ይሄዳል። የሹሩባ ስራው ትዕግስት፣ ጥበብንና አዲስ የፈጠራን በስራው ውስጥ ይራቀቁበታል። ደንበኛዋ እንድታምርላት የአመት ሰው ይበለን ወይም ሌላ ጊዜ እመጣለሁ እንድትል የሙያተኛዋ ጥረት በዚህ ወቅት ላቅ ያለ ነው። ጎበዝና ቆንጆ፣ ሳሬታ እንዲሁም ደግሞ ጋሜ የተለያዩ አይነት ሹሩቦች አሉ። እንደዚህ አይነትና የተለያዩ ሹሩቦች በዓሉን በማስመልከት የሚሰሩ ሹሩቦች ከ1500 እስከ 2000 ብር ድረስ አሉ። አዲስ አመትን በማስመልከት ያው እንደ ሰቡ አይነት የሰው ኢንትረስት ጠብቀን ከስፌት ጀምሮ እስከ ተለያዩ አይነት ሹሩቦች አሁን ከፍ ያሉ ሰዎች ብዙ ጊዜ በዓል ሲሆን ሹሩባን እንትን ይላሉ፣ መሰራት ይፈልጋሉ። ወጣትና ደግሞ አሉ ደግሞ ብዙ አይነት ልጆችም ደግሞ የተለያዩ አይነት ሰዎች ደግሞ ስፌት፣ ቁርጥ ሁሉንም አይነት ስራዎች እንሰራለን። በአጠቃላይ አሁን ጸጉር ቤቱ የምንሰጣቸው አገልግሎቶች ሜካፕ፣ አይላሽ፣ ጸጉር ስሬት ከሁሉ ከሹሩባ ጀምሮ እስከ ስፌት እስከ በጸጉርም እስከ መሰራት አይነት እንትኖች እንሄዳለን። ከባህላዊ እስከ ዘመናዊ ድረስ የጥፍር አገልግሎት አለን። ስቲምና ሞሮኮ ወይባ እንዳልኩሽ እነሱም በተጨማሪነት ከጸጉር ቤቱ አገልግሎት ጋር አንድ የተያያዘ። ባህላዊ ዘመናዊ መሰራት እዚህ እንችላለን። ጥፍራችንም ሜካፕም ሁሉንም የያዘ ቤት ነው እና ደስ ይላል። አገልግሎታቸው እንዴት ነው? ላይክ ብዙ ቦታ ላይ ወደዛ ወደዚህ ጸጉር ቤት አንልም። ሁሉም ነገር አንድ ቦታ ሲሆን ደስ ይላል። ላይክ ዘመናዊም ባህላዊም ነገር ስለሚሰሩ ጊዜ ጥፍር ስለሚሰሩ አንድ ቦታ ሁሉም ነገር ሲሆን ደስ ይላል። ሜካፕ፣ አይላሽ ሁሉም አላቸው እና የፈለግሽው ነገር ያሳየሻቸው ነገር ስለሚሰሩኝ ብዙ ጊዜ እዚህ ነው የምመጣው። የተሰራው ሹሩባ ጎበዝና ቆንጆ ይባላል። አብዛኛው ጎበዝና ቆንጆውን 3 አይነት 4 አይነት ይኖራል። መሀል ላይ 3-4 ቀጫጭን እየገባበት ይኖራል። ተመሳሳይ ስራ ነው ግን ስታይሉ ነው የሚቀየረው። ቀጫጭኑ ብቻ ወይ 2 ወይ 1 ቢሆን ማለት ነው። ዋጋው ደግሞ 1500 ብር። እንኳን አደረሳችሁ ለአሸንዳ ለሻደይ ለሶለል እንኳን አደረሳችሁ። ተመልካቾቻችን አሁንም ቅኝታችን እንደቀጠለ ነው። አሁን ደግሞ የምንገኘው 22 አካባቢ ነው። አንድ ጸጉር ቤት ተገኝቻለሁ። እዚህ ያለውን ደግሞ አማራጭ ዋጋ ምን ይዘው ቀርበዋል፣ እንዲሁም ደግሞ አዲስ አመትን፣ ሻደይ፣ አሸንዳ፣ ሶለል፣ ክረምትን በተመለከተ ደግሞ ምን አይነት አማራጭ አላቸው የሚለውን ነው ቅኝት የምናደርገው። ወደ ውስጥ ገብቼ ደግሞ ያለውን ነገር አሳያችኋለሁ። አብራችን ቆዩ። እንዴት ናችሁ? ሰላም ነው አለን። እንዴት ናችሁ? ምን እየሰራችሁ ነው? ቦሆ እየሰራን እንገኛለን። የክረምት ሹሩባ እየሰራን እንገኛለን። በጣም ነው የሚያምረው። እናመሰግናለን። ክረምት ሲሆን አብዛኛው ያው ዝናባማም ስለሆነ ሹሩባ ይጠቀማሉ ከስተምሮቻችን። ቁጥጥርም ቦም የተለያየ ሹሩቦች አሉ። በዲዛይን ቆንጆ አድርገን እንሰራለን። ክረምት መጣ ቁጥር በጸጉር ቤት የተለመደ ሹሩባ ስራዎች አሉ። ትዊስት፣ ቦው፣ ቁጥጥር አሁን አዳዲስ የመጡ ስታይሎች ናቸው። እነዚህ ስራዎች አሁን በጸጉር ቤት የተለመዱ እንደ አዲስ እንደ ፋሽን ነው የመጡት እና ቦውና እና ትዊስት ናቸው። ዛሬ ለክረምት የሚሆን ሹሩባ ቦሆ ቁጥጥር። እንደ ሹሩባው ስራው አይነት የዋጋው መጠን፣ የአማራጭ ብዛትና ሁኔታ ከቦታ ቦታ ይለያያል። የደንበኞችም አቅም በዚሁ መልክ ይወሰናል።
ዊጉ 4 የኬንያ ዊግ እና 2 ቦሆ 6 ማለት ነው። አጠቃላይ 1600 ብር ሲሆን ያው ዝናባማ ስለሚሆን ቁጥጥር ሹሩባዎችን አዘውትራለሁ። የተሰራው ያለው ሹሩባ 7 አልባሶ ይባላል። ዋጋው 800 ነው። የተሰራውበት ምክንያት ደግሞ አሁን የአሸንዳ በዓል ስለሆነ አሸንዳን ለማክበር ነው እየተሰራ ያለው። አብዛኛው ጊዜ ቀለል ያለ ለክረምት የሚሆኑ ሹሩባዎችን እጠቀማለሁ። በዚህ ቁጥጥር ቀለል ያለው በቃ ለክረምት የሚሆኑትን እሰራለሁ። ከአገልግሎት አንጻር በጣም ተመጣጣኝ ነው። አንደኛ ክረምት ነው ፔስትራ የምትሰሪ ምናምን ዝናባማ ከሆነ መልሶ እንትን። ይሄኛው ግን ረጅም ጊዜ ትጠቀሚበታለሽ። እንደ እንትንሽ ነው እንዳጠቃቀምሽ ነው። 15 ቀን እጠቀማለሁ። ብዙ ጊዜ እኔ በፀጉሬ ስለምሰራ ያው ዋጋው ተመጣጣኝ ነው፣ አሪፍ ነው። የአልባሱ ዋጋዎች አሁን ላይ እንኳን ከ800 እስከ 2000 ይለያል። ፀጉሩ ከኋላ እንደሚጠቀሙት የፀጉር ቴክስቸር አለ፣ ስታይሎች አሉ። እነሱ ናቸው። የነ ቦ ደግሞ ቦ ራሱን የቻለ ዊግ አለው። እሱ ለብቻ በ400 አለ፣ በብቻ ደግሞ በ2500 ለብቻ ሂሳብ ያለው አለ። በኖርማል በኬንያ ዊግ ሲሆን ግን በኬንያ ዊግ በ4 እና በቦ ደግሞ በ2 ተደርጎ ይሰራል። እንደ ሰው እንደ ከስተመር ምርጫው ነው። ያው ሰው እንደሚፈልገው ነገር ነው። እንደ ብዛቱን መጠኑን እንደ ከስተመሩ ነው የሚወሰነው። ፀጉር ስንሰራ ያው 400 ብር ነው። በፀጉር ባዶ ሲሆን 400 ብር። አሸንዳ በተለመደው እንግዲህ በተለያየ በሀገራችን ዙሪያ የሚከበር ትልቅ በዓል ነው። አሁን ላይ ሁሉም ህብረተሰብ የትኛው ክልል የትኛው እንትን መከበር በሰፊው የተከበረ ያለ በዓል ነው እና ስታይሉ የፀጉር ስታይሉ የተለያየ ነው። አሁን ሴቶች ብዙ አሸንዳ የሚያከብሩ ሰዎች እጃቸው ላይ ትዊስት የሚባል እንትን ሂና የሚባል መቀባት የተለመደ ሆኗል። ልክ አሁን ድሮ ያው ሰርግ ላይ መልስ ላይ የምንጠቀመውን ነገሮች አሁን ደግሞ አሸንዳ ላይም እየተለመደ ያለ የእጅ ሂና ማስዋብም አለ። እሱንም አገልግሎት እንሰጣለን። የእሱ አገልግሎት እንደሚሰሩት አይነት ዲዛይን ይለያያል። ከ1000 እስከ 1500 እስከ 2000 ባለ እሱን እንሰራለን። ሜካፕ አለን፣ ሃይላሽ፣ ፌዲኩዌርም የተለያዩ ሁሉንም አገልግሎት እንሰጣለን። ሁሉንም ስፌት፣ ሹርባ፣ ፔስትራ፣ የእግር መዘፍዘፍ ማንኛውም አገልግሎት እንሰጣለን። ያው አንድ አገልግሎት ተጀምሮ ቀጣዩ ለሌላ ቤት እንዳይሄዱ ማንኛውም አገልግሎት ሁሉንም እዚህ ጨርሰው ሰዓታችሁንም እንደገና ደግሞ ጊዜያችሁን ተጠቅመው እንዲሄዱ ሁሉንም እዚህ ይጠቀማሉ። ሌላ ቦታ አይሄዱ። ከፀጉሩ ባሻገር ሜካፕ፣ የናይት ሜካፕ አለ፣ ዳይ ሜካፕ፣ ኦሪጂናል የሆነ ሜካፖች አሉ። ጀስት ደግሞ የሰርግ ሜካፖች ዝቅተኛ 3500 ብር ነው። የፕሮግራም ሜካፖች እስከ 20 እስከ 2500 ሙሉ ፓኬጅ ሞሮኮን አጠቃሎ ጥፍርን፣ ፀጉርን፣ ሜካፕን፣ ሪፍሬሽመንትን እነዚህ 25,000 ብር ማለት ነው። አሁን አንዳንዴ ሙሉ ፓኬጅ ሲሆን ከፀጉር ጀምሮ እስከ ሂና ያለ እስከ ቅንድብ ሂና እስከ እጅ ሂና እነዚህ ነገሮች እናካታለን። ያው ሙሉ ብዙ ፓኬጅ እያደረግን ያለነው ይሄን ስራ ነው። ፓኬጁ እንደዛ ሲሆን እስከ 5000 ያው ከፀጉር ሂና አለ፣ የቅንድብ ሂና፣ የእጅ ሂና እነዚህን አካተን ያው ወቅቱ በዓልም በሚለው ሪዝናብል በሆነ ዋጋ እንዲሰሩ ያስተካከለን ነው። ይሄን ተዘጋጅተን ክላይንቶቻችን የጠበቅን ነው። ብዙ ጊዜ አሁን አዲስ ዓመት በመጣ ቁጥር ብዙ ክላይንቶች የፀጉር ቀለም የመቀየር አዲስ ነገር የመፈለግ ነገር ስላለ ይሄንን ነገር እናደርጋለን። ብዙ ጊዜ በከለር ፀጉር ቀለም እንቀባለን። ዋክስ አለ፣ ቁርጥ አለ። የአዲስ ዓመት ብዙ ሰው አዳዲስ ነገር ስለሚፈልግ እነዚህ ነገሮች አካተን እንጠብቃቸዋለን። ብዙ አሁን የባህል ልብስ ነው የሚለበሰው። የተለመደ እንግዲህ አሁን አልባሳቶች የባህል አልባሳቶች ስለሆኑ ብዙ ሴቶቻችን ያው ከስተመሮቻችን የሚሰሩት አልባሶ ነው። አልባሶ፣ ጋሜ እነዚህ ነገሮች ይሰራሉ ከስተመሮቻችን።
ስለዚህ እነዚህ ደግሞ ለአዲስ ዓመት ሜካፕንም ሁሉን ነገር አጠቃለን እንጠብቃቸዋለን። ጨምሯል ሁሉም። እናም እቃውን ስናመጣ ያው ራሱ ከስተመሮችም ያውቁታል። እቃዎቹ ትንሽ ዋጋ የመጨመር እንትን አለ። ከዛ አኳያ ነው እንጂ እና እንደውም የተለየ ከሂሳብ ብዙ አልጨመርንም። ተመጣጣኝ ነው ቤት እንደሚያለው። ግን ብዙ ዋጋ የሚጨምረው ያው በእቃዎቹ ነው። በምንገዛቸው እቃዎች፣ ፕሮዳክቶች ሁሉ እነዚህ ነገሮች ትንሽ እና ያው እሱ ነው። ለቀጣይ ዓመት በሰላም ያደርሰን። አዲሱን ዓመት የሰላም የፍቅር የጤና ዓመት ያድርግልን። እኔም በዚህ ፕሮግራም ስለጋበዛችሁ አመሰግናለሁ። ተመልካቾቻችን የሻደይ አሸንዲ ሶለን እንዲሁም ደግሞ በክረምት ወቅት የሚዘውተሩ የጸጉር ስታይሎች እንዲሁም ደግሞ አዲስ አበባ በመቃረቡ ጸጉር ቤቶች ምን አይነት ዝግጅት አድርገዋል እንዲሁም ደግሞ ያላቸው አማራጭ ምን ይመስላል ስንል ነበር ዞር ብለን ቅኝት ስናደርግ የነበረው። ከዋጋ ከዲዛይን ምን አይነት አማራጭ አለ የሚለውን ነበረ ወደ እናንተ ስናልስ የነበረው። በእኔ በኩል የነበረው ዓለም ሸማች መሰናዶ የተከታተላችሁትን ይመስል ነበር።